ላሚድ ተከታታዮቼ ዛሬም እንደተለመደ እናንተን የህልም ፍቺ ይዤላችሁ ቀርቤያለሁ። ከህልሞቹ ጋር መቅደላይ ነኝ፣ እንድትከታተሉኝ ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳረሱ፣ የደወል ምልክቷን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። አሁን ወደ እናንተ ህልም ፍቺ ወስዳችኋለሁ። ምትክ በጣም የምወደው ጓደኛዬ አሁን ላይ ተለያይተና በህልሜ አንድ ቤት ውስጥ እየኖርን ይመስለኛል። እኔ ቤቱን ቆልፌ ለሱ ከምሳ ሲመለስ ቤቱን ከፍቶ ምሳ እንዲበላ ብዬ ከበሩ ታች ቁልፍ ለማስቀመጥ ስፈልግ አጣሁ። ከዛም በመከራ ፈልግ ያገኘሁትና ከበሩ ታች አስቀምጬለት እኔ ደግሞ ወደ ወንዝ ሄጄ ሰዎች ስዋኝ አደርኩ። እህቴ እባክሽ ፍችልኝ። እሺ ቁልፍ ያው ለሁሉ ነገር መፍትሄውን ነው የሚያመላክተው። የቤት ቁልፍ ስትሰጪው የልብሽን እንደዛ ነው የሚያመላክተው። ያው ለሱ መልካም ነገር እንደምታስቢ የሚያመላክት ምግብ እንዲበላ ነው። በረከት ነው ምግብ፣ ያን ነው የሚያመላክተው። ወንዝ ደግሞ ማየት ጥሩ ነው። ወራጅ ወንዝ መቼ አስደሳች ነገር በህይወት እንዳለ የሚያመላክት ነው። ግን ዋና መዋኘት ዓለማዊ ህይወትን ስለሆነ የሚያመላክተው ወደ መንፈሳዊ ህይወትሽ በደንብ መጠንከር እንደሚያስፈልግሽ የሚያመላክት ነው። ያው ጸሎት ማድረግ ነው። ጥሩ ነው። ቁልፍ ቤት ያው በራሳችን ነው እንዳልኩሽ እንትን የሚለው የሚመስለውና ያን ነው የሚያመላክትሽ። ጽጌ ትዕግስት ከታዋቂ ሰዎች ጋር አብሮ ማየት፣ ከታዋቂ ሰዎች ጋር ራስን ማየት ከፍታ፣ ጥሩ ነገር፣ ስኬት ከፊት እንዳለ የሚያመላክት ነውና በጣም ቆንጆ ነው። ኤፍሬም የሆነ ግቢ ውስጥ ቡችላ ውሾች ወደ እኔ መጥቶ ብልቴን ሊነክስ ሲል አፉን ስመታው የሆነች ሴት መታ ወስዳው በሰንሰለት አሰረችው። እኔ ውሃ የሞላ ጀሪካን ይዤ ወጣው። እሺ የሞላ ጀሪካን በጣም ቆንጆ ነው። እህል ውሃን ነው የሚያመላክተው። ውሻ ደግሞ ውሻ ጥሩ አይደለም። ሴጣንን መተትን ነው የሚያመላክተው። ያው ጥሩ አልነበረም ግን አልነከሰም። ስለዚህ ቆንጆ ነው። ያው ጸሎት በደንብ ማድረግ ነው። ውሻ ምንም ጥሩ ነገር የለውም። ያን ካየም ብንጸልይ፣ ከተነከሰም አንድ ሰው የሆነ ጸበል እንደገና ደግሞ በደንብ በጸሎት መበርታት ይኖርበታል። ሰላም መቅዲ እንኳን ለብርሃነ ትንሣኤው አደረሰሽ። እንኳን አብሮ አደረሰን። በቃ 5 እና 6 ጽፌልሻለሁ ግን አልተፈታም። ወደ ህልም ስገባ ከጓደኛዬ እጃችን ተያይዘን 5ቱ ጣታችን በደንብ ተጨባብጠን ከዛ እሱ ቀለበት አየሁበት። የማን ቀለበት ነው? የእጮኛ ነው ስለው ያንቺ ነው ብሎ እንደ አንደኛው እጁ ትከሻው ላይ ጣል ያረገዋል። በእውነታው እጮኛ ነበረችው። እሺ ያው ቀለበት ልጅን ነው የሚያመላክተው። ቀለበት ልጅ ነው። ያው የሆነ ነገሮችን በደንብ እንትን ማድረግ ይኖርብሻል። ያው ምናልባት ልጅ እንትን ሊኖር ስለሚችል ልጅን ነው ቀለበቱ እጁ ላይ ካየሽ ያ ልጅ ነው የሚያመላክተው ቀለበት። ያው በተጨማሪም ደግሞ ቃል ኪዳንንም ያመላክታል። ቃል ኪዳንም ስለሚያመላክት ያው ነገሮችን በራስሽ እንትን ማድረግ ጥሩ ነው። ትዕግስት ይሄ ተፈቷል። እሺ ሚራን ሰላም መቅዲ በህልም ከልጄ ጋር በጀልባ ስንሄድ ጀልባው መጥለቅ ሲጀምር እኔ ቶሎ ብዬ ከጀልባው ወጥቼ ጀልባው ከወንዙ አወጣሁት። ልጄ አትታየኝም። እየጮኩ ስፈልጋት አንድ የማውቀው ሰው በገልባጭ መኪና መጣ። ከሱ ጋር ሲፈጽመን አብሬው በመኪና ሲሄድ ውሻ በቆሻሻ መጣያ ቦታ ታስሮ ውሻው ለምን ታሰረ ስለው ሊያቃጥል ነው ብሎ ስነግረኝ ማየት ምን ይሆን መቅዲ? በእውነታው ከልጄ ተራርቀን ነው ያለነው። ሁሉም ነገር አስፈርቶኛል። አጸሎት አድርጊ። በጀልባ መሄድ
የሆነ እንትን ማለት የምትፈልጊው ነገር ካለ ያንን ማሳካት መቻል ነው። ግን ጀርባው እየሰመጠ ነው ያልሽው ያንን አለማድረግ አለመቻል ነው። የሆነ ልታሳኪ ወይም ደግሞ ሊሆንልሽ የምትፈልጊው ነገር እየተሳካ እንዳልሆነ ነው። ልጅሽን ማጣትሽ እዛ ጋር ትንሽ እንትን አይደለም። ያው ጸሎት አድርጊ። ስጮሂ ግን ካስጨነቀሽ ነገር እንደምትገላገይ የሚያመላክትሽ ነው። ያው መኪና ውስጥ ሆነን ፍቅረኛሽ ካልሆነ ፍቅረኛሽ አይደለም አይደል? የምታውቂው ሰው ብቻ ነው። እንደዛ ከሆነ ያ ጥሩ አይደለም። ፍቅረኛሽ ግን ከነበረ ያ ሰው ግን ምኞትን ወደ ማግኘቱ መቃረብን ነው የሚያመላክተው። ካልሆነ ግን ያው አይነ ጥላ ምንም ሊሆን ስለሚችል መጸለይ ነው የሚያስፈልገው። ውሻም ታስሮ ያየሽው ውሻ በቆሻሻ መጣያ ቦታ ታስሮ ውሻ ሴጣንን መተትን ስለሆነ የሚያመላክተው ታስሮ ማየትሽ ጥሩ ነው። መታሰሩ ወደ አንቺ እንዳይመጣ እንትን መሆኑ ነው። ስለዚህ ያው በደንብ መጸለይ ነው። ያው የሚያስጨነቀሽ ነገር ግን እንደምትገላገይ የሚያመላክትሽ ነው ጩኸቱ ማለት ነው። ኦሽን ኢትዮጵያ ሰላም ህልሙን ያየችው አክስቴ ነች። በቅርብ ስራ አብረን ጀምረናል። ህልሙን አብሮ የሚሰራ አጎቴ ጋር እኔ መኪና እየነዳው ፊት ለፊት አደባባይ አገኘሁና አክስቴ ህልሙን ያየችው ማለቴ ነው በዚያ አለፍና ግባ እያለችኝ እኔ ግን ከመኪናው በመዝለል አደባባዩን ተሻገርከው አለችኝ። ስለምትፈችልኝ እሺ መሻገር በጣም ቆንጆ ነው። መጪ አስደሳች ነገር በህይወት እንዳለ ነው። ከሆነ ጥሩ ካልሆነ ነገር ወደ ጥሩ ነገር መሸጋገርን ነው የሚያመላክተው። በጣም ቆንጆ ነው። መኪና እየነዳ ማየት ህይወትን መምራትን ነው የሚያመላክተው እና በትክክል እየነዳ ከሆነ ይሄ በጣም ቆንጆ ነው። ህይወትን በስነስርዓት እየመራ እንደሆነ በፍጥነት ምናምን ከሆነ ነው ጥሩ የማይሆነው እንጂ መኪና መንዳት ህይወትን መምራትን ነው የሚያመላክተው። አደባባዩን ስትሻገር ነው ያየኸው። በጣም ቆንጆ ነው። አዲስ መቅዲ እኔ በህልሜ ከፍቅረኛዬ ጋር በባቡር ስንሄድ አየው። የምንሄድበት ሀገር ደግሞ ወደ ህዳሴ ግድብ ይመስለኛል። ምን ይሆን? እሺ በባቡር መሄድ የምኞት መሳካትን ያመላክታል። በጣም ቆንጆ ነው። ፍቃደ ሰላም ላንቺ ይሁን መቅዲ። አሜን ለሁላችን። እኔ በህልሜ ሱቅ ሄጄ ቀይ ስር ካሮት ገዝቼ ፎሶሊያ አጥቼ ስናደድ ዱባ ገዛሁ እና ሌላ ደግሞ ነጭ ቀሚስ መግዛት ምንድን ነው? ጸጋውን ያብዛልሽ መድኃኒዓለም። አሜን ብያለሁ እናት። እሺ ልብስ መግዛት ያላገባሽ ሆነሽ ጋብቻ ነው። ያው ልብስ ደግሞ ጸጋ ነው። ቀሚስ ጸጋ ነው። በጣም ቆንጆ ነው። ያጠረ እስካልሆነ ድረስ ማለት ነው። ሌላው እነዚህ አትክልቶች ምናምን ገዝተሽ ከሆነ ሲሳይ ነው። ምንም እንትን የለውም። ጥሩ ነው። ሲሳይ ነው የሚያመላክትሽ። እንደተመቻችሁ ተስፋ አደርጋለሁኝ። በዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ ማድረጋችሁን አትርሱ። ቪዲዮን ስታዩ ላይክ እያደረጋችሁ እዩ። ቪዲዮዎች ሲረዝም ያው በማስጠንቀቂያቸው 3 ቪዲዮ ካያችሁ በኋላ ካልተፈታ አልተፈታም ካላችሁኝ ስር ህልሙን ማስቀመጣችሁን እንዳረሱ። ለዛሬ ይሄን ይመስላል። ስለተከታተላችሁን ከልብ አመሰግናለሁ። በሌላ ህልሞችና ፍቾቻቸው እስከምንገናኝ